ሰራተኝነቷን ለማረጋገጥ ነው። የተረጋገጠ ነው። እኔ ደግሞ ወደድኳት። ሰራተኝነቷን ሳይሆን የሚታየን ንግስናዋ ነው። አቤት አቤት። እንግዲህ ልብ ካነገሰ ችግር ነው። ምን ይደረግ? እኔን ለማናደድ ነው። አልቀረብህም። ምን አናደደሽ? ቆይ አልገባኝም። ምንድነው ሀሳብሽ? ምን እንዲደረግ ነው የምትፈልጊው? አባትና ልጅ ማግባት ነው ፍላጎትሽ? አይደለም፣ አንተም ማግባት ነው የምፈልገው። ከዛማ ከአንተ ሀሳብ ጋር እስማማለሁ። ትሁቴ አንቺን ናቲ ሁኔታዋን እኮ ስላላየ ነው። አንድ ነገር ቃል ልግባልሽ። እሺ። አንቺን መግደል አይደለም ማንም አያሰቃይሽ። ከና አልፎ አንቺን ማንም አያጠቃሽም። ከዚህ በኋላ ነው ያለሁልሽ። እሺ፣ ግን አለሁልሽ መባል በጣም ደስ ይላል። አለሁልሽ፣ እኔ አለሁልሽ በማንኛውም ሁኔታ። ለችግርሽ ደራሽ፣ የሚስጥርሽ ተካፋይ ልሆን ከጎንሽ አለሁ። አልተኛሽም እንዴ? ነገ በጠዋት አይደል የምትነሹ? አተኝም? ችግር የለውም እነሳለሁ። ናቲ ይሄ እኮ የባለትዳር ቤት ነው። አውቃለሁ። ምን ነው? የምታደርጉትን ነገር በአግባቡ አድርጉት። ትሁቴ በቃ ተኝ፣ እንዳና ደሪ። ናቲ እባክህ፣ እሷም እኮ አይነህ ማየት ናፍቃለች። እናትዬ በእናትህ ነገር እንዳይበላሽ። ልጆች አልመሸም? ልክ ነህ አባዬ። ደህና ደሩ። በቃ ልተኛ ነኝ። ልጅሽ ማርከል ደህና ናት? ሰላም የቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ዩቲዩብ ድራማ ዛሬ የሚተፈጠረው ምንን አብረን እናያለን። ናቲ እንግዲህ እናቱ እዛ እንደምትኖር ነገረችው። እጄ ገብቼ ሊያዝል አይሆንም ናቲ፣ ችግር ውስጥ እንገባለን። አሁን እንደዛ ልናደርግ አንችልም። እናትን ችግር ውስጥ እንከታታለን። ስለዚህ ሌላ ጊዜ እናቴ ማንም በሌለበት ሰዓት አሳያለሁ ትለዋለች። እንዳጋጣሚ ገዛኛና ቤት ሲመጡ ምን እየተፈጠረ ነው? ልጆች አልተኛችም እንዴ? መሽቷል እኮ እያላቸው ነበር። አይ ልንተኛ ነበር እኮ አሁን ብሎ ምን ነው ቀደም ያልሽው ችግር አለ እንዴ ብላ ስትጠይቃት ነበር። እንዴ ቤት ተረጋግ እንጂ ምን የሚያደረገች እኮ ነገር የለም እያላት ነበር። እና ቤቲ በናታን ስለቀናች በጣም ትናዳለች፣ ስሜታዊ ትሆናለች ማለት ነው። ገዛኝ ግን ተጠራጠረው። ምክንያቱም ናታን ትወደዋለች እንዴ ብሎ እየተጠራጠረ ነበር። ምክንያቱም ቤቲ ከትሁትና ናታን አንድ ላይ ሲሆን ስታያቸው እጅግ በጣም ትናደድና ትበሳጫለች ማለት ነው። ከናታን ብትርቂ ይሻልሻል፣ እዛ አንድ ቤት ውስጥ በሩ ተዘግቶብሽ ልክ እንደኔ ትሆኛለሽ እያለቻት ነበር። አለሜ በጭራሽ እንደዛ እንደ አለሜ ነው የምትሆኝ ብላ ስታስፈራሪ እኔ ልታስፈራሪኝ በጭራሽ አችም። ስለዚህ እባክሽ ተይኝ፣ ስራዬን ልስራበት እያለቻት ነበር። የምፈልገው አባትና ልጅን ለማግባት ነው። እንደ አላማስ ችግርሽ ምንድን ነው? ምንም ላርግ ምንም አይመለከትሽም። ስለዚህ ከናታን እንድትርቂ እፈልጋለሁ ብላ እያስፈራረቻት እየዛተች እጅግ በጣም ስሜት የሆነ እጅግ በጣም ትናድዳለች ማለት ነው። እና ናታን እየፈለገችው ነበረ መንገድ እየሄደችው። ናታን ግን ከትሁት ጋር አንድ ላይ ተገናኝቶ እያወሩ ነበር ማለት ነው። ትሁቴ እያለ እንግዲህ እንደሚወዳት ስለነገረ ናታን እናቱን ለማየት በጣም ጓጉቶ ስለነበረ ናታን እባክህ ተረጋጋው፣ ስሜታዊ አትሁን እያለችው ነበር። እሱም እሺ አንቺ እንዳልሽው ይሆናል ሁሉ ነገር ብሎ እሷ ለማረጋጋት እየሞከረ ነበር። እና አው ከቤት ስትወጣም ቤት ስላልነበረች ለዛ ነው የሚወጣውት። ቤት ሰው እዛ ውስጥ እንዳለ እስካወቁ ቀን ጀምሮ ትሁን ቤት አታስቀምጠኝም፣ ከዛ ልክ ስጧ ውጭ ብለው ታስወጣኛለች። እሺ ቡና ሻይ እንበል እኔ ብሎት ይዟት ይሄዳል ማለት ነው። ነገር ግን ትሁት እናቴ ግን ደህና ነች ብሎ ሰላም እንደሆነች እየጠየቀ ነበር። እና ለእናቱም ደግሞ ደብዳቤ ጽፎ ደብዳቤ ልሰጠው ያስናል ማለት ነው። ምክንያቱም ደብዳቤ እንድታደርስለት። ነገር ግን ትሁት ምንም ነገር እንትን አላለችም ማለት ነው። እና ስለዚህ ስሜቴ መሆን የለብም እያለችው ነበር። እናም እሱም
እሺ ትሁቴ እናቴን ግን ደህና ነች አይደል ጤናው ስለው አዎ በጣም ደህና ነች ስላንተ ሁሌ ትጠይቀኛለች አዎ በጣም ነው የምንተዋወቀው በጣም ነው የምንቀራረበው በጣም ትወደኛለች እና እናት ትንሽ የድሮ አለሜ አይደለችም አሁን የምታውቃት አለሜ ትንሽ ብታያት ያስደነግጣል ግን የተወሰነ ጊዜ ያስፈልጋታል ከዛ ደህና ስትሆን ታገኛታለህ እያለችው ነበር እናም እሺ ብሎ ትሁትን እጅግ በጣም እያመሰገነ እጆቿን ይዘው አንድ ቦታ ቁጭ ብለን ሻይ ጠጥተው ተያይዘው ይቀመጣሉ ማለት ነው። ነገር ግን ከዛኝ እንግዲህ የትሁት ቤተሰብ እየፈለገ አድራሻውን ያገኝና ትሁት ልጅ እንዳለችው ይደርስበታል። ምክንያቱም የእሷ ቤተሰቦችና እሷ አንድ ነገር እንዳታረግ በሱ እያስፈራራቸውና እየዛተባት ነበር። እና ትሁት ጋር አንድ ላይ ቁጭ ብለው እያወሩ ታውቂያለሽ ከአንቺ ጋር በጣም ደስተኛ ነኝ እያለ እንደ አጋጣሚ ቤት ትደውልና የት ነህ ናታን ብላ ከሰው ጋር ነኝ ከበለሽ መጣት ትቻለሽ ይላታል። ስትመጣም ትሁት መሆኗን አላወቀችም ነበር ማለት ነው። ከዛ ትሁት ልክ ስትመጣ አዎ ከሰው ጋር ነኝ ብሏታል እንጂ ከትሁት ጋር እንዳለው አልነገራቱም። ከዛ ያለው እዛው ሰፈር ካፌ ያለው እዛ መምጣት ትችያለሽ እያላት ነበር። እንዴ ናታን ምን እየሆንኩ ነው? ለምንድነው የምትጠራት? እንደዚህ እኮ ማድረግ የለብህም እያለችው ነበር። እና ቤቲ በጣም ተናዳለች። ቆይ እንግዳው የት ነው ስትለው ይኸው ትሁት ነው ብሎ እጇን እያዘ እጇን ይስማታል። በዛ የተነሳ እንግዲህ ለኔ ሞን ቀጠሮ ከሌለ ሌላ ጊዜ እንገናኛትንና በጣም ተናዳ ገዛኝ ጋር ትሄዳለች። እንግዲህ ናታን ፍቅር አሰጣጥለው ወይም ደግሞ ለትሁት ያለ እንክብካቤ በጣም ያስቀናታል። ገዛኝ ግን እሷን ዞር ብሎ እጇን ከመጨበጥ ገንዘብ መጨበጥ እንደምትመርጭ እኮ እኔ አውቃለሁ እያለት ነበር። እና ለምንድነው እንደ ባል ማትሆነው? ለምንድነው ማትንከባከበኝ? እራትን ብላ እንኳን አትለኝም እንዴ እያለችው ነበር። ቆይ ምንድነው ችግርሽ? ለምንድነው የምትናደጂ? ለምንድነው ስሜታዊ የምትሆኝ? እያላት ነበር። ነገር ግን እሷ እጅግ በጣም ተናዳና ተበሳጭታ ነበር ማለት ነው። ቆይ ምን ተፈጥሮ ነው? ለምንድነው የተናደድሽ? እያላት እሷ ናታን ስለምትወደው ናታን ትሁት ስለመረጣት በዛ የተነሳ በጣም በቅናት አበደች። እጅግ በጣም እየተበሳጨች ነበር። እና እንደ አጋጣሚ ናታም ገዛን ጋር መጣና ብዙ ነገር ጠይቄ እሺ አላልከኝም፣ ለእናቴ መቃብሯ ላይ እስቲ እሺ ካልከኝ ሻማ እናብራ ብሎ ይጠይቃል። ምን ሻማ? አዎ እሺ በፊትም እኮ ስሜታዊ የሆነ ነው እንጂ የእናቴ መቃብር እኔ አውቃለሁ ወስዳለሁ አለ እያለው ነበር። እና እዛ ወስዶ ሻማ የእራት ቀን በጣም ቢዚ ነኝ፣ ነገር ግን ወስጄ ሻማ ታበረዋለህ እያለው ነበር። እሺ አባዬ አመሰግናለሁ እያለ ቤት እጅግ በጣም ተናዳ ትሁትን በጥፊ ልትመታ ስትል ትሁት እጇን ትይዛታለች። ስለዚህ በጭራሽ ናታን ተይው እያለች ቆይ አላማሽ ምንድን ነው? አባትና ልጅን ለማግባት ነው? እንደ ችግርሽ አይደለም፣ እሱ አይመለከትሽም፣ ግን ከእሱ እንድትርቂ ይፈልጋለሁ እያለች ትሁት ናታን የጻፈለት ለእናቱ ደብዳቤውን ይዛ ወደ እናቱ እየሄደች ነበር። ከዛ በበር ስም ደብዳቤን ትሰጣታለች። ከዛ እንግዲህ አለሜ ደግሞ ደብዳቤን እያነበበችው ነበር። እናቴ በጣም ናፍቀሽኛል፣ በህይወት በመኖሮች በጣም ደስ ብሎኛል እያለ ስለሷ እያወራ ነበር። እናሷም ደብዳቤውን አንባ አቅፍ አድርጋ እያለቀሰች ነበር። ምክንያቱም ለረጅም ዓመታት በፊት ሞታለች ተብሎ የተሰማ ልጇ ሞታለች ገለሻል ልጅሽን ብሎ ስትወቀስ የነበረ ልጇ በህይወት መኖሯን አረጋገጣት እና ደብዳቤም ጻፈላት። ገዛኝና ቤቲ ጥሩ ስሜት ላይ አይደሉም። ምክንያቱም ቤቲ ናታን ነው የምታፈቅረው፣ ገዛኝን በጭራሽ አትፈልገው። ገዛኝ ደግሞ ቆይ ችግርሽ ምንድን ነው? እነሱ የፈለጉት ህይወት ጋር ለምን ሆነ? ለምንድን ነው ማያከብሩ ነው? ለእኔ ክብር አይሰጡኝም እያለች መጮህ ጀመረች። እና ናታን ገዛኝ በጣም እናደድና ቆይ እስቲ ምክንያት ይሁን ናታና ትሁት አንድ ላይ ስለሆኑ አንቺ ምን ቤት ነሽ? ምን አገባሽ? እኛን እስካነኩን ድረስ የፈለጉ ማድረግ ይችላሉ እያላት ነበር። እሷ ግን እጅግ በጣም ትናደድና ትበሳጫለች። ትሁትና ናታን አንድ ላይ እያወሩ እያለ እሷን መጣችባቸው። ከዛ ቆይ ምን እያደረጋችሁ ነው? እስካሁን ለምን አልተኛችሁ ብላ ስትጠይቃቸው ነበር። ለምንድን ነው ጠዋት ስራ ትነሻለች ለምን አልተኛሽም እያለቻት ነበር። አይ እነሳለሁ አሁን እኮ ልተኛ ስለው እየመጣሽ እያለቻት ነበር። ቆይ ምን እያደረጋችሁ ነው? ይሄ እኮ የትዳር ቤት ነው፣ እንዴት እንደዚህ ትሆኛላችሁ? ስነ ስርዓት ያዙ እንጂ እያለች ምክንያቱም በጣም ስለቀናችና እጅግ በጣም ስሜት የሆነ ስለተናደደች እና
ትሁትን እጇን ስስሟት ናታን የኔንም እጅ ሳሚ አላለችም። ከዛ እጅግ በጣም ትናደዳለች። አለሜና ትሁት ደግሞ አንድ ላይ እያወሩ ነበር። አለሜ ያሳለፈችውን ነገር ለትሁት እየነገረችው ነበር እና ከቤትና ገዛኝ ለካ ስማግጡባት የገዛ አልጋ ላይ ትዳሯ ላይ ስማግጥ እጅ ከፍንጅ ነበር የያዘችው እና ያደረገው ነገር ብዙ አስቀቃቂ ነገሩና መጥፎ ነገር ሳረግበት ነበር እና ራሷ ባጠፋ ራሷ ጥፍቶ ጭራሽ እሷን ጥፋተኛ አድርገው እሷን ለመግደል ስጣጣር ነበር ማለት ነው። ትሁቴ ታሪኩ ብዙ ነው፣ ምን ብዬ እንደምነግርሽ አላቅም እያለቻት ነበር ማለት ነው። እና እጅግ በጣም ስሜት የሆነ ልጄ ደህና ከሆነልኝ እኔ ምንም አልፈልግም ብላ ስትነግረው ነበር። እና ገዛኝ በጣም ብዙ ወንጀሎችን ብዙ ማጭበርበር ነገር እየሰራ ነበር ማለት ነው። ነገር ግን ያንን ነገሮች ውስጥ እኔ አልሳተፍም ስል እኔ እዚህ ተዘግቶብኝ ማሰቃየትን ቀጠለ እና የይሹን እያሰቃይ እናያለን። አሁንም ቢሆን ግን አንድ ቀን ልጅሽ ነፃ ያወጣሻል፣ በጭራሽ ሀሳቡ ይግባሽ እያለችው ነበር እና ከገዛኝ ጋር ቤቴ ከመጀመሪያም ጀምሮ ከገዛኝ ጋር ስትማግጥ እጅ ከፍንጅ ስትይዛቸው ነበር። ነገር ግን ገዛኝ ጭራሹ የራሱን ጥፋት እሷን ጥፋተኛ አድርጎ እያነቃት ነበር ማለት ነው። ልቀቀኝ ብላ እየታገለችው ነበር እና ራሷን ከሰጠች በኋላ በመኝታ ቤት አስገብቶ በር ይዘጋባታል እና ከዚህ በር መቼም ቢሆን አትወጪም እያለ እየዛተባት ነበር ማለት ነው። ጭራሽ በገዛ ጥፋቱ ማለት ነው። ቆይ እስከ መቼ ነው እንደ ባል የምትሆንልኝ? እጆችን ይዛ ከኔ ጋር የምትሆን እያለችው ነበር። ቆይ ምንድነው? ምን ተፈጥሮ ነው? ለምንድነው የምትናደድኝ? እያልን ትሁት ከዛ ቤት ማባረር አለበት ስትለው በጭራሽም ትሁት አትባረርም፣ ልጇ ማን እንደሆነች ደርሼበታለሁ፣ ልጅ አላት ብላ ነገራት እና ቤቲ ግን ትሁት ከዛ ቤት እንድትወጣ ትፈልጋለች። ምክንያቱም ናታን የራሷ ለማድረግ ስትል ማለት ነው። ናታን ግን በጭራሽ እሷን አይፈልጋትም፣ እሷ ግን እሱን ትፈልገዋለች። በዛ የተነሳ እንግዲህ የሚበላጭ ነገር አላውቅም። በማንኛውም ትሁትና ናታን ተዋቸው፣ እነሱ እንደፈለጉ ይሆኑ። ትሁት በጭራሽ ለማንም ምንም ነገር ትንፍስ አትልም፣ አታስብ እያለች ከዛች ጋር እያወራቸው ወረቀት ሰጠኝ። ድርጅቱን በሙሉ እሱ ኃላፊነት ወረደ። እሷ ለራሷ የምትሰራውና ለራሷ የምታደርገው ነገር እያሰበች እንደነበረ አራት ላይ ከዛ ትሁት ነይና እግሬን ይጠቢኝ አላለችም። ከዛ እግሯን ጎንበስ ብላ ደግሞ የቤትን እግር ታጥዋለች ማለት ነው። ናታን በጭራሽ አይሆንም ብሎ እየተናደደ ነበር እና እንደምን ብሎ እግሯን እንድታጠብ ካደረገች በኋላ ትሁት እግሯን ጎንበስ ብላ ታጥባታለች ቤቴን ማለት ነው። እና ቤቴ ደግሞ ገዛኝ ናቲ ደግሞ እኔም እፈልጋለሁ እታጥባለሁ እዚህ እታጥባለሁ እያላት ነበር እና እንግዲህ እያለችው ከዛ ናታን በጭራሽ ብሎ ራሱ እግሯን ማጠብ ይነሳል ማለት ነው። አንቺ ሳትሆኚ እኔ ነኝ የማጥብሽ፣ አንቺን ለማዋረድ ነበር የሷ አላማ፣ ነገር ግን አልተሳካለትም እያለ ነበር እና ቆይ ችግር ምንድነው ናታን እያለ ከዛኝ ይደውልና የትሁት ቤተሰብ ማን እንደሆነና ልጅ እንዳላት ጭምር ደረሰበት መረጃ አገኘ ማለት ነው። እንግዲህ በዚህ የተነሳ ትሁትን ለማስፈራራት እየሞከረ ነበር ማለት ነው። ነገር ግን አሁንም ቢሆን እኔ የምፈልገው የልጅቷ ፎቶ እና እሱ ማን ነው የምፈልገው እያላት ነበረ እና እሱም ፎቶና ስሟ ይላክለታል። ከዛኝ እንግዲህ ትሁትን እግር እያጠበ ነበር ናታን ቤቲን ለማስቀናት ስትል ቤቲ እጅግ በጣም በቅናት ትናድዳና ትበሳጫለች። እንዴት ብደፍር ነው ቅልክና ታቅም እንዴት የገረድ እግር ታጥባለህ እያለች ትጨውበታለች። ምንድነው ልዩነቱ? አንቺ ምንድነው? በጣም ደስ ብላት ናታን ግንባሩን ትስሟለች። ምክንያቱም እግሩን ጎንበስ ብሎ ቤቴን ለማስቀናት ብሎ እግሯ ሳጥበ እጅግ በጣም ትናድዳለች። በጣም መሰክናለሁ ለኔ ክብር ስለሰጣኝ እያለችው በጣም ደስ ብሏት ነበር። ቤቲ ግን እጅግ በጣም ተናዳት ተበሳጫች። ትናድዳ አሁን ናታን ለማናገር ፊት ለፊቱ እሱ ያረፈበት ቆማ እያናገረችው ነበር። ቆይ እንዴት ለራስ ክብር የለም እንዴት የገረድ እግር ታጥባለህ እያለችው ነበር። ቆይ ምን ልዩነት አለ? አዎ ገረድ ምትሆን ምንም ትሆን እኔ ግን ልቤ ለሷ ተሸንፏል።
በጣም ወዳታለሁ ብሎ ሲነግር ቤቲ ናታን ምን እየሆንክ ነው? እኔ እኮ በጣም ወዳሃለሁ እያለችው ነበር። እንግዲህ እጅግ በጣም ትናደድና ትበሳጫለች። ናታን ደግሞ እሷን እንደማይፈልግ ሲነግራት ትበሳጫለች። ወደ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላማችሁ ብዝዝት